የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዶማስ፣ ትርጉም ተሾመ ዳምጠው፣ ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 43። ክቡር እንደራሴ በፓሪስ ለአንድ ዓመት የሚቆዩ በመሆኑ በተለያዩ የራት ግብዣዎችና ፓርቲዎች ላይ እንደምንገናኝ እርግጠኞች ነን አለ ዳንግለር ለባለቤቱ። አይ ፓሪስ በክረምት ምኑ ደስ ይላል። ፓርቲዎችም ሆኑ ሌሎች መዝናኛዎች ይዘጋሉ። ብቸኛው መዝናኛችን የፈረስሽ ቅድምድም ብቻ ነው። ለመሆኑ ፈረስ ግልቢያ ይወዳሉ? ስትል ጠየቀች እመቤት ዳንግላር። ለረጅም ጊዜ በመካከለኛውና በሩቅ ምስራቅ ቆይታ አድርጌያለሁ። የሩቅ ምስራቅ ሰዎች ደግሞ በዚች ዓለም ከሁሉም በላይ ሁለት ነገሮችን እንደሚያደንቁ እመቤት የሚያውቁ ይመስለኛል። ምርጥ ፈረሶችንና ቆነጃጅት ሴቶችን። በዚህ ቅጽበት የእመቤት ዳንግላር የመኝታ ቤት ሰራተኛ ገባችና በእመቤቷ ጆሮ አንድ ነገር ሹክ ስትል የእመቤት ዳንግላር ፊት በድንጋጤ ቀልቶ አይደረግም አለች። ከዚያም ወደ ባሏ ዞር ብላ ሰራተኛ የምትነግረኝ እውነት ነው እንዴ ስትል ጠየቀች። ምን ነገረችሽ? አለ ዳንግላር ኮስተር ብሎ። የሰረገላዬ ሹፌር ፈረሶቹን ሊያዘጋጃቸው ሲፈልግ አጣቸው ትለኛለች። ነገሩን ታውቅልኝ ይሆን? አዳምጪኝ አለ ዳንግላር። የምትነግረኝ ነገር የሚያጓጓስ ከሆነ ማድመጥ የት ይቀራል? እንግዶቻችን ነገሩን እንዲሰሙልኝ አድርጌ ፍርድ ጠይቃቸዋለሁ። ባለቤቴ በግምጃ ቤቱ 10 ፈረሶች አሉት። ከመካከላቸው በፓሪስ ተወዳዳሪ ያልተገኘላቸው 2 ፈረሶች የኔ ናቸው። ጥቁር ግራጫ ቀለማቸው እንኳን በፍጹም ተፈልጎ አይገኝም። እመቤት ቪልፎርት ነገ አንድ ጉዞ ስለሚኖርባት እንዳውሳት ጠይቃኝ ሊያዘጋጁ ሲፈልጉ በአካባቢው ሊገኙ አልቻሉም። ያለ ጥርጥር ባለቤቴ ጥቂት ገንዘብ ለማትረፍ ሲል ሸጧቸዋል። አቤት ነጋዴ ሲባል እንዴት ያለ ስግብግብ ፍጥረት ነው! ውድ ባለቤቴ፣ እነዚያ ፈረሶች በጣም ኃይለኞች ነበሩ አለ ዳንግላር። እድሜያቸው ገና 4 ዓመት ሲሆን
የኃይላቸው ብዛት ያሳስበኝ ነበረ። የምጨነቀው ላንቺ ነው። እነሱን የመሰሉ እንዲያውም የሚያማምሩ ግን ረጋ ያሉ ስትጋልቢያቸውም ስጋት የማያሳድሩብኝን ፈረሶች በመብራት አስፈልጌ እገዛልሻለሁ። እመቤት ዳንግላር በጥላቻ አይነት ትከሻዋን ነቅነቅ አደረገች። እግዚኦ አለ የሚኒስትሩ ጸሐፊ። ባልሳሳት ፈረሶቹ በሞንቴ ክሪስቶ እንደራሴ ሰረገላ ላይ ተለጉመዋል። የኔዎቹ ጥቁር ግራጫዎች ስትል ከጮኸች በኋላ እመቤት ዳንግላር ወደ መስኮቱ ተንደረደረችና አንገቷን አስወጣች። አው የኔዎቹ ናቸው። ዳንግላር ጢው ዱብ አለ። አዲስ ነገር አለ አለ እንግዳው እንደራሴ። ዳንግላር የሚናገረው ጠፋው። የሚጠብቀው አስከፊ የቤተሰብ ትርምስ ታየው። ሁኔታው ያሸበረው የሚኒስትር ጸሐፊ ሰበብ ፈጥሮ ወጣ። ጥቅሙን ብዙ በመቆየት ሊያበላሽ ያልፈለገው እንደራሴም ለእመቤት ዳንግላር እጅ ነስቶ ዳንግላርን ከሚስቱ ጮት ጋር ትቶት ሄደ። በጣም ጥሩ ሲል አሰበ እንደራሴው። ከተበጠበጠው ቤት እንደወጣ ሰረገላ ውስጥ ሲገባ ዓላማዬን እያሳካሁ ነው። ከሁለት ሰዓታት በኋላ እመቤት ዳንግላር ከሞንቴ ክሪስቶ እንደራሴ የተላከ መልእክት ይደርሳታል። በደብዳቤውም እንደራሴው ፓሪስ ከመግባቱ ከአንዲት ውብ እመቤት ጋር ለመቃቃር ባለመፈለጉ ከደብዳቤው ጋር መልሶ የላካቸውን ፈረሶች ብትቀበል ደስ እንደሚለው ገለጸላት። ምሽት ላይ እንደራሴው አሊ የተባለውን አረብ ባለሟሉን አስከትሎ አውቲል ወደሚገኘው ቤቱ አመራ። አሊ አለ እንደራሴው በሚቀጥለው ቀን ከሰዓት በኋላ አረብ ሰራተኛውን ከመኖሪያ ቤቱ ቅጥር ግቢ ትይዩ አውራ ጎዳናውን አቋርጠው ዛፎች ችምችም ወዳሉበት ጥሻ እንደወረዱ ሸምቀቆ በመወርወር የወጣልህ ባለሙያ ለመሆን ጥርጥር የለኝም። አሊ በኩራት ያወንታ ምልክት አሳየ። ጥሩ፣ የበረገገ በሬ በሸምቀቆ ጠልፈ ማቆም ትችላለህ። አሊ
አሁንም ባወንታ ራሱን ነቀነቀ። ነብርስ ሌላ አወንታ። አንበሳ አሊ ሸምቀቆ እንደሚወረውር ሰው እጁን ካወናጨፈ በኋላ የተጠለፈ አንበሳ አይነት ድምፅ አሰማ። ገባኝ። ለመሆኑ አንበሳ ድነት ታውቃለህ? አሊ እንደገና በኩራት በአዎንታ ምልክት ሰጠ። እሺ፣ ሁለት የሚሰግሩ ፈረሶችስ ማቆም ትችላለህ? አሊ በንቀት ከት ብሎ ሳቀ። በጣም ጥሩ። እንግዲህ አድምጠኝ። በቅርብ ጊዜ ውስጥ በሁለት ጥቁር ግራጫ ፈረሶች የሚጎተት ሰረገላ በዚህ መንገድ ያልፋል። ፈረሶቹ ትናንት የገዛኋቸውና መልሼ ላኳቸው ናቸው። እንደምንም ብለህ ከአጥር ግቢ በር ትይዩ ሲደርሱ በሸምቀቆ ጠልፈህ ትጥልልኛለህ። ብዙም ሳይቆይ ከሩቅ በፍጥነት የሚመጣ የፈረስ ኮቴ ይሰማ ጀመረ። ወዲያውኑ ሰረገላ ታየ። የሰረገላው አሽከርካሪ በኃይል የሚሰግሩትን ፈረሶች ለመክታት ይታገላል። ሰረገላው ውስጥ አንዲት ልጅ እግር፣ የቤት እመቤትና የ8 ዓመት ልጅ እርስ በርሳቸው ተቃቅፈው ለመጮህ እንኳ ቀልብ አጥተው በመደናገጥ በደመ ነፍስ የሚንደረደሩትን ፈረሶች አፍጥጠው ይመለከታሉ። መጠኗ ትንሽ ከፍ ያለ ድንጋይ እንኳን የሰረገላውን ጎማ ብታገኘው የምትገለብጠው ይመስላል። ሰረገላው ከታቀደለት ስፍራ ሲደርስ አሊ ሸምቀቆውን ከኪሱ አውጥቶ በመወርወር በግራ በኩል ያለውን ፈረስ የፊት እግር ጠፍሮ ከያዘ በኋላ በቅጽበት ሲጎትተው ፈረሱ በራሱ ኃይል መሬት ላይ ሲወድቅ፣ በቀኝ በኩል ያለው ፈረስም ከሩጫው ከቆመ በኋላ ከጓደኛው ላይ ተደርቦ ዘጭ አለ። ይህ ሁሉ የሆነው በሴኮንድ በሚቆጠር ጊዜ ውስጥ ነበረ። ከቤቱ በር ላይ አደጋ መፈጠሩን በመመልከት እንደራሴው በአፍታ ብዙ ሰራተኞቹን አስከትሎ ሰረገላውን ከበበው። ሰረገላው ውስጥ የነበረችው ሴትና ልጇ ወዲያውኑ እንዲወርዱ ተደረገ። ሴትዮዋ እንቅስቃሴ ያቆመውን ልጇን ወደ ደረቷ ከመሸጎጥ በስተቀር ከድንጋጤዋ ብዛት የምትናገረውን አታውቅም ነበረ። እንደራሴው ሁለቱንም ጉዳተኞች ወደ ቤቱ እንዲወሰዱና ድንክ አልጋ ላይ እንዲያርፉ አዘዘ። ከጥቂት ቆይታ በኋላ
እንደራሴው ወደ ጉዳተኞቹ ሄዶ ተርፈሻል እመቤት አላት። ሴትዮዋ በሚማጸን አይነት የጭንቀት አስተያየት ወደ ልጇ መለከተች። ሕፃኑ እንቅስቃሴውን አቁሞ ዝልፍልፍ ብሎ ተጋድሟል። ይገባኛል እመቤት አለ እንደራሴው ሕፃኑን እየመረመረ። ግን ይህን ያህል ለክፉ የሚሰጥ አይደለም። ከፍርሃት የተነሳ ራሱን ከመሳቱ በስተቀር ጉዳት አልደረሰበትም። እባክዎ እንዲህ አይበሉ። እስኪ ፊቱ እንዴት እንደተለዋወጠ ይመልከቱ። ወይኔ ልጄ፣ የኔ ተስፋ፣ የኔ ኤድዋርድ፣ እስኪ አንድ ጊዜ እናትህን አነጋግረኝ እባክዎ ጌታዬ። ወደ ዶክተር ሰው ይላኩልኝ። ልጄ አይኑ ሲገልጥ ለሚያሳየኝ መላ ሀብቴን አወርሳለሁ። እንደራሴው መለስተኛ ሳጥን ከከፈተ በኋላ ቀይ ፈሳሽ የያዘች ብልቃጥ አውጥቶ አንዲት ጠብታ በሕፃኑ ከንፈር ላይ ፈሰሰ። ሕፃኑ ፊቱ ፍም እንደመሰለ ቢሆንም ወዲያውኑ አይኖቹን ገለጠ። ይህን ስታይ እናት በደስታ ልትዘል ምንም አልቀራትም። ለመሆኑ የት ነው ያለሁት? አለች ግራ ተጋብታ። ከዚያ አስከፊ አደጋ በኋላ ይህን እንክብካቤ የሚያደርግልኝ ማን ነው? እመቤት አለ እንደራሴው። ያለሽው አንቺን ከጉዳት ለማዳን በመታደሉ ታላቅ ኩራት በሚሰማው ሰው ቤት ነው። እኔውን የተንቀሸቀሽኩት አለች ሴትዮዋ። ፓሪስ ውስጥ የሚወራው ስለ እመቤት ዳንግላር ውብ ፈረሶች ነው። መሞከሪያዋ ግን እኔ ሆንኩ። ወይኔ! ምን አለ እንደራሴው የተገረመ በመምሰል። እነዚያ ፈረሶች የእመቤት ዳንግላር ናቸው እንዴ? አዎ፣ ያውቆታል። ወይ ጉድ! እንዴት ያለ እጥፍ ድርብ ድል ነው! ፈረሶቹን ትናንት ከባለቤታቸው ገዝቻቸው ነበረ። በኋላ ግን እመቤት ዳንግላር ቅሬታ ተሰምቷቸው ስለደረስኩ ወዲያውኑ መለስኩላቸው። ፈረሶቹ መልሼ ባልካቸው ኖሮ አደጋው ባልደረሰብሽ ነበረ። ደግነቱ እኔው አተረፍኩሽ። እንግዲያውማ የሞንቴ ክሪስቶን ደራሲ ማለት እርሶ ኖት? ትናንት ስለ እርሶ ብዙ ሲወራ ሰምቻለሁ። አዎ፣ እኔ ነኝ እመቤት። እኔም እመቤት ቪልፎርት እባላለሁ። እንደራሴው ሴትዮዋን ማወቅ ቀርቶ
ይህንን ስም ከዚህ በፊት ሰምቶት እንደማያውቅ ሁሉ እጅ ነሳ። አቤት ባለቤቴ ይህን ነገር ሲሰማ እንዴት ይደሰት አለች እመቤት ቪልፎርት። ሚስቱንና ልጁን በአንድ ጊዜ ያዳኑለት። ያ ኃይለኛ ሰራተኛው ባይደርስልን ኖሮ እኔና ልጄ አንድ ላይ አልቀን ነበር። ለዚያ ሰራተኛው አንድ ሽልማት እንዲያበረክቱለት እንደሚፈቅዱልኝ ተስፋ አለኝ። እባክሽ የኔን ውለታ ወደ አሊ አታድርጊው እመቤት አለ እንደራሴው ቅር ያለው በመምሰል። አሊ እኮ የኔ አገልጋይ ነው። ያንቺን ሕይወት ሲያተርፍም ለኔ ግልጋሎት አበረከተ ማለት ነው። ለኔ ግልጋሎት ማበርከት ደግሞ መተዳደሪያው ነው። ግን ሕይወቱን እኮ ነው አሳልፎ የሰጠልኝ። ቢሞትስ ኖሮ በአንድ ወቅት ከሞት ያተረፍኩት በመሆኔ ሕይወቱም የኔ ነው አላት እንደራሴው። አነጋገሩ እንደዋዛ ነበረ። እመቤት ቪልፎርት ሌላ አልተናገረችም። አንገቷን አቀረቀረች። ምናልባት የምታስበው የሚያነጋግረውን ሁሉ አፉን በማስከፈት አፍዝዞ ያስቀራል ስለሚባለው ስለዚሁ ሰው ይሆናል። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።